ኢትዮጵያ የኤችአይቪ ቅድመ መከላከያ መድኃኒት በሙከራ ደረጃ ልትጀምር መሆኑ ተገለጸ። የባንክ ሰራተኛዋ ደም ፈሶ አልቀረም ይለናል የፖሊስ መረጃም። ታሪካዊ ለውጥ ሊያመጣ የሚችል አዲስ አዋጅ እየተዘጋጀ ስለሚገኝ የምንነግራችሁ ነገር አለ። ሩሲያ ለአሜሪካ የእግር እሳት ሆናባታለች። አሜሪካ ለእስራኤልም ለዘላለማዊ የሚቆይ ውለታ ልትውል መሆኑም ተሰምቷል። ሰላም ጤና ይስጥልን፣ እንደምን አላችሁ ውድ የኢትዮጵያ ድምጽ ተከታታዮች። የኢትዮጵያ ድምጽ ለግንቦት 2 ቀን 2018 ዓ.ም ያዘጋጃቸውን ዜናዎች ከኢሳት ጀምሮ ወደ እናንተ የሚያደርስ ይሆናል። ከዜናዎቻችን ጋር አብሯችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ማንኛውም ወንጀል ፈጽሞ ከፖሊስ ለመሰወር የሚሞክር ወንጀለኛ ከህግ ማምለጥ አይችልም ሲል የኢትዮጵያ ፌዴራል ፖሊስ ገለጸ። የሰንዳፋ በኬ ከተማ ነዋሪ የሁለት ልጆች እናትና የኢትዮጵያ ንግድ ባንክ አለልቱ ቅርንጫፍ ሰራተኛ የነበረችው ወይዘሮ አዳነች ኩምሳ ታህሳስ 6 ቀን 2018 ዓ.ም በአሰቃቂ ሁኔታ በመግደል የተሰወረው ጸጋዬ አሳልፈው ጎንጤ የተባለው ተጠርጣሪ በደብረ ብርሃን ከተማ በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ አሳውቋል። ሟችና ተጠርጣሪ ታህሳስ 6 ቀን 2018 ዓ.ም በምሽት በሆቴል ውስጥ ምግብ ሲመገቡ በመካከላቸው አለመግባባት በመፈጠሩም ሟች ተጠርጣሪው ጥላ በመሄዷ ተከትሏት ወደ መኪና ውስጥ ካስገባት በኋላ ጎማጣ ተብሎ በሚጠራው አካባቢ በሽጉጥ ተኩሶ ገድሏት ጥሎ በመጥፋት የሟች አስክሬን በዱር አራዊት ተበልቶ ጭንቅላቷ ብቻ መገኘቱን የፖሊስ ምርመራ መዝገብ ያመላክታል። ተጠርጣሪው ወንጀሉን የፈጸመበት መኪናና ሽጉጥ በአለልቱ ከተማ ጥሎ መሰወሩን የደረሰበት ፖሊስም በመኪናው ውስጥ የደም ዱካና ሽጉጥን እንደ ማስረጃ በመጠቀም ግለሰቡን በቁጥጥር ስር ለመዋል ክድር ሲያደርግ መቆየቱም ተገልጿል። የኢትዮጵያ ፌዴራል ፖሊስ ከብሔራዊ መረጃና ደህንነት አገልግሎትና ከሌሎች የጸጥታና ደህንነት ኃይሎች እንደዚሁም ከሰንዳፋ በኬ ከተማ አስተዳደር ጋር በመቀናጀት ባደረገው ክትትል ተጠርጣሪው የተለያዩ ሐሰተኛ መታወቂያዎች በማውጣት በደብረ ብርሃን፣ በከሚሴ፣ በሸዋሮቢት፣ በአጣዬ ከተሞች ሰላማዊ ሰው መስሎ ሲንቀሳቀስ መቆየቱን አረጋግጧል። በዛሬው ዕለት በደብረ ብርሃን ከተማ በቁጥጥር ስር ሊውል ችሏልም ሲል ፖሊስ ገልጿል። ፖሊስ በተጠርጣሪው ላይ ምርመራውን አጠናክሮ የቀጠለም ሲሆን ማንኛውም ወንጀል ፈጽሞ ከፖሊስ ለመሰወር የሚሞክር ወንጀለኛም ከሕግ ማምለጥ አይችልም ብሏል። ብቻዬን ላስጠብቀው የማልችለው መብቴ ሲሉ ደራሲው ተናገሩ። ደራሲ አለማየሁ ዋሴ እሸቴ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍም በምዕራቡ ዓለም ለ20 ዓመታት ባደረጉት ምልከታ መሰረታዊ የፍጆታ ዕቃዎች ዋጋ የማይጨምርበትን ሚስጥር አጋርተዋል። ለዚህም ዋነኛ ምክንያት የመንግስታቱ ፖሊሲ ብቻም ሳይሆን የሸማቹ ማህበረሰብ ንቁ ተሳትፎና ለመብቱ መቆም መሆኑን ጠቅሰዋል። በምዕራቡ ዓለም ዜጎች ፕራይስ ሴንሲቲቪቲ ወይም ለዋጋ ትኩረት የሚሰጡ በመሆናቸው ያለ በቂ ምክንያት ዋጋ ሲጨምር ሀብታም ድሃ ሳይሉ በጋራ የመግዛት ታቅቦ በማድረግም ነጋዴዎች ለኪሳራ እንደሚዳርጉና ስርዓት እንደሚያስይዙ አብራርተዋል። ወደ እኛ ሀገር ስንመጣ ግን ነጋዴዎችና ደላሎች ያለ ምክንያት ዋጋ ሲጨምሩም ሸማቹ በጋራ ከመቃወም ይልቅ ለነጋዴዎች አመቺ ሁኔታ እንደሚፈጥር ደራሲው በትዝብት ገልጸዋል። ብዙዎቻችን መግዛት መቻላችን እንደ ክብር መገለጫ በመቁጠርም ወይም ሊጠፋ ይችላል በሚል ስጋት ሽሚያ ውስጥ በምንገባ ለዋጋ ንረቱ መባባስ ምክንያት እንሆናለንም ብለዋል። ደራሲው ለዋጋ ትኩረት መስጠት የስልጣኔ ምልክት ነው በማለት የገጠር ሰዎች ዋጋ መከራከራቸው እንደ ኋላ ቀርነት የምናይበት እይታም ስህተት መሆኑና እውነተኛው ስልጡንነት ለፍቱ ያገኙትን ገንዘብ በአግባቡ መጠቀም መሆኑን አስገንዝበዋል። መጨረሻም አለማየሁ ዋሴ ነጋዴዎች የሚፈሩት እስራት ወይም እርግማን ሳይሆን ኪሳራን መሆኑን በመጠቆም ማህበረሰቡ እንደ ዶሮና በግ ያሉ ምርቶች ሲወደዱ አንገዛም በማለት በጋራ የመቆም ልምድ ሊያዳብር እንደሚገባ ማሳስበዋል። እንዲህ አይነት ትንንሽ የሚመስሉ ኢኮኖሚያዊ መብቶች በጋራ የማስከበር ልምድ ከሌለን ለጨካኝ ነጋዴዎች፣ ለደላላ ሲሳይና ለአምባገነን መሪዎች መደላደል ሆነን እንቀጥላለን ሲሉ ማስጠንቅቀዋል። የኢትዮጵያ ኢንሹራንስ ኢንዱስትሪ መዋቅራዊና ታሪካዊ ለውጥ ሊያመጣ የሚችል አዲስ ረቂቅ አዋጅ እየተዘጋጀ ይገኛል። የኢንሹራንስ ንግድ ረቂቅ አዋጁ ዘርፉን ላለፉት 30 ዓመታት ሲቆጣጠር ከነበረው የኢትዮጵያ ብሔራዊ ባንክ በማውጣትም የኢትዮጵያ ኢንሹራንስ ተቆጣጣሪ ባለስልጣን የተሰኘ
ራሱን የቻለ አዲስ ተቋም ለማቋቋም ሀሳብ አቅርቧል። ምንም እንኳን የዘርፉ ተዋናዮች በብሔራዊ ባንክ ለባንኮች ብቻ ትኩረት በመስጠትም የኢንሹራንስ ኢንዱስትሪውን አቀጭቷል በማለት ራሱን የቻለ ተቆጣጣሪ ተቋም እንዲቋቋም ለረጅም ጊዜ ሲጠይቁ ቢቆዩም አዲስ ረቂቅ አዋጅ ግን በፋይናንስ ባለሙያዎች ዘንድ ጠንካራ ትችትና ጥያቄዎች ሲያስነሳም ቆይቷል። አዲሱ ረቂቅ አዋጅ በውስጡ በርካታ አንኳር ለውጦችን ያካተተ ነው ተብሏል። ከነዚህም መካከል የፍቃድ አሰጣጥ ክለሳው ይጠቀሳል። በዚህም መሰረትም ጠቅላላና የረጅም ጊዜ የኢንሹራንስ አገልግሎቶች በአንድ ፍቃድ መስጠትን የሚያስቀርም ሲሆን የኢንሹራንስ ኩባንያዎች የጠቅላላ ኢንሹራንስ፣ የዳግም መድንና የታፋል አገልግሎቶች ለመስጠት የተለያዩና የተነጣጠሉ ፍቃዶች ማውጣት ግድ ይላቸዋል። በሌላ በኩል ደግሞ አዋጁ ዘርፉን ለውጭ ባለሀብቶች ክፍት የሚያደርግም ሲሆን የውጭ የኢንሹራንስ ኩባንያዎች በኢትዮጵያ ቅርንጫፍ መክፈትም ሆነ የባነር ኩባንያዎች አክሲዮን የመግዛት እንዲችሉም ይፈቅዳል ነው የተባለው። ስትራቴጂካዊ የውጭ ባለሀብቶች እስከ 40 በመቶ፣ ስትራቴጂካዊ ያልሆኑ ደግሞ እስከ 10 በመቶ የአክሲዮን በውጭ ምንዛሬ መግዛት እንደሚችሉም ተደንግጓል። በተጨማሪም አዲሱ ባለስልጣን መስሪያ ቤት ችግር ውስጥ የገቡ ኩባንያዎችን ለመግታትም ወይም ጠንካራ ተቋም ለመፍጠር ሲባል ኩባንያዎች በግዴታ እንዲዋሃዱ የማገዝ ከፍተኛ ስልጣን ይኖረዋል። ይህ አዋጅ የውጭ ባለሀብቶችን በመሳብ ረገድ በጎ ጎን ቢኖረውም የፋይናንስ ዘርፍ ተንታኙ ዶክተር አብዱል መናን መሐመድ ግን በረቂቁ ላይ ጠንካራ ትችት ሰንዝረዋል። ዶክተር አብዱል መናን እንደሚያስገነዝቡት ከሆነ የኢትዮጵያ ኢንሹራንስ ዘርፍ ገና በእድገት ላይ ያለና አነስተኛ ከመሆኑ አንጻር እንዲህ አይነት ግዙፍ ተቆጣጣሪ ባለስልጣን ማቋቋም ምክንያታዊነት የለውም ይላሉ። አዲሱ ባለስልጣን መስሪያ ቤት አዳዲስ ቢሮዎችን፣ ሰራተኞች፣ ተሽከርካሪዎችና ከፍተኛ የማስፈጸሚያ በጀት የሚጠይቅ ሲሆን ይህንንም ከኢንሹራንስ ኩባንያዎች በሚሰበሰብ የፍቃድ ክፍያና አነስተኛ ገቢ ብቻ መሸፈን ፈጽሞ የማይቻል መሆኑን በመግለጽ የፋይናንስ ምንጩን አጠያያቂ አድርገውታል። ረቂቅ አዋጁ ከዓለም አቀፍ ተሞክሮች የታቀዱ እጅግ በርካታ ድንጋጌዎች የያዘ በመሆኑም አሁን ባለው አነስተኛ አቅም ነባር የኢንሹራንስ ኩባንያዎችም በአዲሱ ምድብ መሰረት ዳግም ፍቃድ እንዲያወጡ ማስገደድ በኩባንያዎቹ ላይ ከባድ ጫና እንደሚፈጥርም ተንታኙ አስጠንቅቀዋል። ሊንካ ፓቪር የተሰኘ የኤችአይቪ ቅድመ መከላከያ መድኃኒት ከ6 እስከ 1 ዓመት ጊዜ ውስጥ በኢትዮጵያ በሙከራ ደረጃ እንደሚጀመር ጤና ሚኒስቴር ገለጸ። ከፍተኛ ውጤታማነት እንዳለው የተረጋገጠውና በየ6 ወሩ በመርፌ የሚሰጠው የኤችአይቪ ቅድመ መከላከያ መድኃኒት የሆነው ሊንካ ቫፒር በሚቀጥሉ 6 ወራት እስከ 1 ዓመት ባለው ጊዜ ውስጥም በኢትዮጵያ በሙከራ ደረጃ አገልግሎት ላይ እንደሚውል የጤና ሚኒስቴር አስታውቋል። ይህ መድኃኒት በዓመት 2 ጊዜ ብቻ በመርፌ የሚወሰድ በመሆኑም ለተጠቃሚዎች ምቾትን የሚሰጥና ውጤታማነቱም የላቀ እንደሆነም ተገልጿል። በጤና ሚኒስቴር የኤችአይቪ ኤድስ መከላከልና መቆጣጠር ዴስክ መሪ ስራ አስፈጻሚ የሆኑት አቶ ፍቃዱ ያደታ እንደተናገሩት ከሆነ ኢትዮጵያ መድኃኒቱን ወደ ሀገር ውስጥ ለማስገባት አስፈላጊ የሆኑ ቅድመ ዝግጅቶችን እያደረገች ትገኛለች ብለዋል። አቶ ፍቃዱ ስለ መድኃኒቱ ውጤታማነት ሲናገሩን ሊንካ ፓቪር በዓለም ደረጃ ውጤታማነቱ ከፍተኛ ሆኖ ተገኝቷል። በየ6 ወሩም በመርፌ የሚሰጥ ሆኖ በዓመት 2 ጊዜ የሚወሰድም ሲሆን የቅድመ መጋለጥ መከላከል ላይ በጣም ውጤታማ ነው። ስለዚህ በይበልጥ ተጋላጭ የሆኑ የህብረተሰብ ክፍሎችን መውሰድ ከቻሉ በጣም ተስፋ ሰጪ ነው ብለዋል። መድኃኒቱ ወደ ሀገር ውስጥ የሚገባበትን ጊዜ በተመለከተም አሁን ጥያቄ አቅርበን የመግዛት ሂደት የግዢ ስርዓት ርዝመትና የሙከራ ጊዜ ነው የፈጀው። ከ6 እስከ 1 ዓመት ጊዜ ውስጥም ሊንካ ፓቪር ወደ ኢትዮጵያ መጥቶም በሙከራ ደረጃ ይጀመራል ሲሉም ተናግረዋል። መድኃኒቱ ምንም እንኳን ዋጋው ውድ ቢሆንም ኢትዮጵያ እንደ ግሎባል ፈንድ ካሉ ዓለም አቀፍ አጋር ድርጅቶች ጋር በመነጋገርም በድጋፍ ለማስገባት ጥረት እያደረገች መሆኑን አክለዋል። ሆኖም ግን እንደ አስፈላጊነቱ መንግስት ራሱ መድኃኒቱን ገዝቶ ሊያቀርብ የሚችልባቸው እድሎችም እንዳሉ አቶ ፍቃዱ አመላክቷል። እንደ ዴስክ ኃላፊው መረጃ ሊንካ ፓቪር መድኃኒትም በተለይም ለቫይረሱ ተጋላጭ ለሚሆኑ የህብረተሰብ ክፍሎች የሚሰጥ ሲሆን በዓለም ዙሪያ ካሉ ማናቸውም የቅድመ መጋለጥ መከላከያ ዘዴዎች የተሻለ ፈዋሽነትና አስተማማኝነት እንዳለውም ተረጋግጧል ሲሉም ተናግረዋል። ወደ ውጭ ዜናዎች አልፈናል። ሩሲያ በሺዎች የሚቆጠሩ ፋይበር ኦፕቲክ ድሮኖችን ለኢራን አሳልፋ ሰጥታለች። ሩሲያ በዩክሬን ጦርነት ወቅትም ከፍተኛ ውጤት ያሳዩም ከ5000 በላይ ፋይበር ኦፕቲክ የሚመሩ ድሮኖችን ለኢራን ለመስጠትና የኢራን ባለሙያዎች በስርዓቱ ለማሰልጠን ማቀዷም ተሰምቷል። እነዚህ ዘመናዊ ድሮኖች በሬዲዮ ሞገድ ከሚሰሩት የተለመዱ ሰው አልባ አውሮፕላኖች በተለየም መልኩም ከአንቀሳቃሾቻቸው ጋር እጅግ በቀጭን የፋይበር ገመድ የተገናኙ ናቸው። ይህ ልዩነታቸውም በኤሌክትሮኒክ ጦርነትና በምልክት ማወጃ እንዳይበገሩ እንደሚያስተጓጉልም ያደርጋቸዋል።
የወታደራዊ ተንታኞች እንደሚሉት ከሆነም ይህ ቴክኖሎጂ ለምዕራባውያን የባህር ኃይል ጦር ትልቅ ፈተናን ይፈጥራል። ድሮኖቹ ምንም አይነት ሊታወቅ የሚችል የሬዲዮ ምልክት ስለማያመነጩም የተለመዱ የድሮን መከላከያ ስርዓቶችን በቀላሉ አልፈው መሄድ ይችላሉ። ቴክኖሎጂው በተለይ በኤሌክትሮኒክ ጦርነት በታጠሩ አካባቢዎች ውስጥም በታጠቁ ተሽከርካሪዎችና በምሽጎች ላይ ከፍተኛ ውድመት የማድረስ አቅም እንዳላቸውም በጦር ሜዳ በተግባር ታይቷልም ብለዋል። በአሁኑ ወቅት ይህ ቴክኖሎጂ በሆርሙዝ የባህር ሰርጥና በሌሎች ስልታዊ የመከላከያ ምስራቅ የውሃ መስመሮች ላይም ሊታይ ይችላል የሚለው ስጋት በዓለም አቀፍ ደረጃ እየናረም መጥቷል። አሜሪካ በእስራኤል ግዛት ቋሚ ጦር ለማስፈር አስባለች። ይህም ለእስራኤል ዘላለማዊ ውለታ ለማዋል እንደተዘጋጀችም ተነግሯል። በመካከለኛው ምስራቅ ያለው ውጥረት እያየለ በሄደበትና የጦር መሳሪያ ሽያጭ በናረበት በዚህ ወቅት አሜሪካ በቋሚነት ወታደሮቿን በእስራኤል ምድር ለማስፈር እያሰበች መሆኑን ታላላቅ የዜና አውታሮች ዘግበዋል። እስራኤልና የቻይና መገናኛ ብዙሃን ከፍተኛ የደህንነት ምንጮችን ጠቅሰው እንደዘገቡት ከሆነም ዋሽንግተን ወታደሮቿን በእስራኤል ውስጥ በቋሚነት ለማስፈር የምታደርገው ውይይትም በአካባቢው ያላትን ወታደራዊ ስትራቴጂ ሙሉ በሙሉ የሚቀይር እርምጃ ተደርጎም ተወስዷል። እስራኤል ምንም እንኳን የአሜሪካ ከኔቶ ውጭ ያለች ዋነኛ ወዳጅ ብትሆንም እስካሁን በቬርቫሽ አካባቢ ከሚገኝ አነስተኛ ተቋም ውጭ መጠነ ሰፊ የአሜሪካ ጦር በግዛቷ አስተናግዳ አታውቅም። ይህ ሪፖርት የወጣውም ቀጠናዊ ደህንነቱ አሁን እጅግ አስቸጋሪ በሆነበትና አሜሪካ ለእስራኤል የምታደርገው ወታደራዊ ድጋፍ በጨመረበት ወቅት መሆኑ ነው። ተንታኞች እንደሚሉት ከሆነም ይህ እርምጃ ከተረጋገጠም ዋሽንግተን በአካባቢ የሚነሱ ስጋቶችን ለመከላከልና ስትራቴጂካዊ ሚዛን ለመጠበቅም ያላትን የረጅም ጊዜ ቁርጠኝነት የሚያሳይ ይሆናልን ብለዋል። እስካሁን ድረስ ከአሜሪካም ሆነ ከእስራኤል መንግስት በኩል ስለዚህ ጉዳይ አንድም የተሰጠ ይፋዊ መግለጫ ግን የለም። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለግንቦት 2 ቀን 2018 ዓ.ም ያዘጋጃቸውን ዜናዎች እነኝን ይመስላሉ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።